ከቆየ በኋላ ድንገት እሱ ግዛት ውስጥ እሱ ዓለም ውስጥ የተለየም ብርሃን ያያል። ከመጀመሪያዎቹ ሁሉ የሚያስነቅ ይህ ነገር ምንድነው ብሎ ወደዛ ብርሃን ይሄዳል። ታዲያ ወደዛ ብርሃን ሲሄድ የሚያገኛት ቁንጅናዋ መገለጽ የማይችል ሁሉን ሑረል ዒኖች የምታስነቅ ውብ ሴት ያገኛል። እሷም ዱንያ ላይ ከሱ ጋር የነበረችው ባለቤቱ ነች። ጾማለች፣ ሰግዳለች፣ ልጅ አሳድጋለች፣ ኪችኑን ተቆጣጥራለች፣ ባሏን አክብራለች። እሷ ከሑረል ዒኖቹ በላይ ጀነት ውስጥ ክብር ይሰጣታል። እሷም ውስጥ በሌሎቹ የመቅናት ነገር አላህ አውጥቶ ይጥለዋል። ወነዘዕና ማ ፊ ሱዱሪሂም ምን ግል ጀነት ውስጥ ጥላቻ የለም፣ መቀናናት የለም። ደስተኛ ነች በባሏ ሌላ ቦታ በመሄዱ። እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች። ኢና አንሸእናሁነ ኢንሻአን ነው የሚለው አላህ። እንደ አዲስ እናድሳቸዋለን፣ እንደ አዲስ እንፈጥራቸዋለን። አስውቦ የዱንያ ሚስቱን የጀነት ሴቶች ንግሥት አድርጎ ያስቀምጥለታል። ታዲያ እነዚህ ሴቶች አጫዋቾችህ ናቸው፣ ፈገግተኞች ናቸው። ሲስቁ ፈገግታቸው የሚያበራ የሚያንጸባርቅ ነው። እሱም ብቻ አይደለም፣ ነቢዩ ዓለይሂ ሰላቱ ወሰላም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሡ ዘፈንን ይዘፍናሉ። ሱብሓነላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱሉ ዓለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል ዓለይሂ ሰላቱ ወሰላም ይነግሯል። ይሰበሰቡና ፍጥረታት ሰምቶት በማያቅ ድምፅ ይላሉ፣ ውብ ድምፅ ለባላቸው ይዘፍናሉ። ነሕኑ ኸይራቱል ሒሳን አዝዋጁ ዘውጅን ኪራም የንዙርና በቁረተ አዕያን ይላሉ። እኛ እኮ ውብና ማራኪዎቹ እኛ ነን ይላሉ። አዝዋጁ ዘውጅን ኪራም የተከበረው ንጉሥ ሚስቶች እኮ እኛ ነን ይላሉ ባላቸው። ታዲያም በፍቅር እንተያያለን ይላሉ። ሌላም ግጥሞች አሉቻቸው ነቢዩ ዓለይሂ ሰላቱ ወሰላም የጠቀሱ ሚስቶችም ይዘፍኑልህ የደስታ ዓለም፣ የፌሽታ ዓለም፣ የፈለከው ነገር የምታገኝበት ዓለም የፈለከው። አንዱ መሻይኾቻችን ውስጥ አንዱ ምን አለ፣ እኔ ጀነት አላህ ወፍቆኝ ብገባ አላህን ከምጠይቀው ውስጥ ዱንያ እንዴት እንዳለፈች እንደ አዲስ እንዲነግረኝ ይፈልጋለሁ። የፈለከው ነው አያለ አላህ። የዚህ ቦታ ላይ ስጠይቅህ እስቲጃባ አላረክልኝም ለምን ነበር ሚስጥሩ? ሁሉ አላህ ወለሁም ፊሃ ማ ተሽተሂህ አልአንፉስ፣ ነፍስ የፈለገችው ሁሉ ለአንተ አለ ጀነት ውስጥ። ታዲያ ዚያራውም አለ ጀነት ውስጥ። ጁምዓ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ ነው። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች፣ ሚስክ ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል፣ ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ፣ እናንተስ እንዲህ ነው እንዴት ተናችሁ ሄድ ነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም